ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም ለእናንተ ጤና ጠቃሚ ነው ያልነውን አንድ ጉዳይ ይዘን ብቅ ብለናል። በዛሬው ጥንቅራችን ታዲያ ጾምን እየጾምን እንዴት ክብደትን መቀነስ እንችላለን የሚለውን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ደግሞ በኮሜንት መስጫ ሳጥናችን ላይ ሐሳባችሁን፣ ጥያቄያችሁን እንዲሁም አስተያየታችሁን የምታደርሱን ከሆነ መልሰን ወደ እናንተ የምናደርስ ይሆናል። አሁን በቀጥታ ወደ ዛሬ ቪዲዮአችን አለፍን። ጊዜያዊ ጾም እንደ ክብደት መቀነስ ዘዴ ተደርጎ አሁን ላይ ተወዳጅነትን አግኝቷል። ከመጠን በላይ ክብደት ለመቀነስ ለሚሞክሩ ሰዎች በመብላትና በጾም መካከል የሚለዋወጥ ይህ የአመጋገብ ስርዓት ብዙ ጥቅሞች አሉት። በዚህ አጠቃላይ መመሪያ ውስጥ ለክብደት መቀነስ የሚቆራረጥ ጾም የተለያዩ ጥቅሞችን እንመረምራለን። ከውጤታማነቱ በስተጀርባ ያሉትን ሳይንሳዊ መርሆችም የምንቃኝ ይሆናል። የማቋረጥ ጾም የተለመደ አመጋገብ ሳይሆን በአመጋገብና በጾም መካከል የሚያቀራርቡት የአመጋገብ ስርዓት ነው። ሜታቦሊዝምን ስለሚጨምርና ካሎሪ ይዘትን ለመቆጣጠር ስለሚረዳ ክብደትን ለመቀነስ ውጤታማ ዘዴም ነው። እንደ እርሶ ምቾትና ደረጃ እንዲሁም አኗኗር ዘይቤ ላይ በመመስረት ከተለያዩ ጥሩ ተወዳጅ የጾም ዘዴዎችን መምረጥ ይችላሉ። በቀን ለ12 ሰዓታት መጾምን ስንመለከት ለ12 ሰዓት የሚጾሙበትና በቀሪው 12 ሰዓት መስኮት ውስጥ የሚበሉበት ቀላል ዘዴ ነው። ለምሳሌ በቀኑ 8 ሰዓት እራት ከጨረሳችሁ ቀጣዩ ምግባችሁ ደግሞ በሚቀጥለው ቀን 8 ሰዓት ይሆናል ማለት ነው። ይህ ዘዴ በሰውነታችን ላይ ከባድ ለውጦችን ሳያደርግ ስብን ማቃጠል እንዲጀምር ይረዳል። ሌላኛው ለ16 ሰዓታት መጾም ነው። በዚህ ዘዴ ለ16 ሰዓታት በመጾም በ8 ሰዓት መስኮት ውስጥ ይበላል። የተለመደው አካሄድ ከቀኑ 12 ሰዓት እስከ ምሽት 8 ሰዓት ባለው ጊዜ ውስጥ መመገብና በሚቀጥለው ቀን ከቀኑ 8 ሰዓት እስከ ምሽቱ 12 ሰዓት መጾም ነው። ክብደትን ለመቀነስ ቀላልና ውጤታማ ስለሆነ ይህ በጣም ታዋቂ ከሆኑ ዘዴዎች ውስጥ አንዱ ነው ቢባል ማጋነን አይሆንም። በሳምንት 2 ቀን መጾም፣ ይህ 5-2 አመጋገብ ተብሎ ይጠራል። የ5-2 የአመጋገብ ዘዴ ለ5 ቀናት በመደበኛነት መመገብና የካሎሪ ቅበላን ወደ 500 እንዲሁም 600 ካሎሪዎችን በሁለት ተከታታይ ቀናት መቀነስን ያካትታል። ይህ አጠቃላይ የካሎሪ መጠንን ለመቆጣጠር በሚረዳበት ጊዜ ተለዋዋጭነትንም በሰውነታችን ላይ የማምጣት እድል አለው። ተለዋጭ ቀን ጾም የሚባለው ደግሞ በዚህ ዘዴ ትንሽ ካሎሪ ምናልባትም 500 አካባቢ ወይም ሙሉ በሙሉ በመጾም በቀን ውስጥ በጾም ማሳለፍን ያካትታል። ያካሄድ ፈታኝ ሊሆን ቢችልም ሜታቦሊዝምን እንደሚያሻሽልና ስብን በማጥፋቱ ረገድ ትልቅ አስተዋጽኦ እንዳለው ይነገርለታል። ሳምንታዊው የ24 ሰዓት ፈጣን መጾምም እንዲሁ ከጾም አይነቶች ውስጥ ከአንዱ ይመደባል። ይህ ዘዴ በሳምንት አንድ ጊዜ ወይም 2 ጊዜ ለ24 ሰዓት ሙሉ መጾምን ያካትታል። ለምሳሌ ከቀኑ 8 ሰዓት ላይ እራት ከተበላ ቀጣዩ ምግብ በሚቀጥለው ቀን እራት ይሆናል። ይህ አጠቃላይ የካሎሪ ፍጆታን ለመቀነስና የስብ ማቃጠልን ከፍ ለማድረግ ያግዘናል። የጦረኛ አመጋገብ ለ20 ሰዓታት ያክል መጾምና ምሽት ላይ አንድ ትልቅ ምግብን መመገብን ያካትታል። በጾም ወቅት አነስተኛ መጠን ያላቸው ጥሬ ፍራፍሬዎች፣ አትክልቶች፣ ሻይ ወይም ቡናዎች ሊጠጡ ይችላሉ። ይህ ዘዴ ከበርካታ ትናንሽ ምግቦች ይልቅ አንድ ከባድ ምግብ ለመብላት ለሚመርጡ ሰዎች የተሻለ ነው። እነዚህ የጾም ዘዴዎች እያንዳንዳቸው የራሳቸው ጥቅሞች አሏቸው። የክብደት መቀነስ ግቦችን በዘላቂነት ለማሳካት ከዕለት ተዕለትናም የምቾት ደረጃ ጋር የሚስማማውን መምረጥ ደግሞ የእናንተ ድርሻ ይሆናል። የተለያዩ አይነት የጾም አይነቶችን ከተመለከትን አሁን ደግሞ ያለማቋረጥ መጾም ክብደት መቀነስን እንዴት ከፍ ያደርጋል የሚለውን አብረን እንመልከት።
የመጀመሪያው የካሎሪ ገደብን ማምጣት ነው። ክብደትን ለመቀነስ ያለማቋረጥ መጾም ውጤታማ ከሚሆንባቸው ዋና ዋና መንገዶች ውስጥ ካሎሪዎችን መቁረጥ መቻሉ ነው። የመመገቢያ መስኮታችንን በመገደብ ወይም የተወሰኑ የጾም ቀናትን በማክበር በተፈጥሮ አነስተኛ ካሎሪዎችን መብላት ያስችላል። ይህም የክብደት መቀነስን የሚያስከትል የካሎሪ እጥረትን የሚያመጣም ይሆናል። ሌላኛው የሆርሞን ለውጦችን በማምጣት ክብደትን እንድንቀንስ ማድረግ መቻሉ ነው። አልፎ አልፎ መጾም ስብን ለመቀነስ የሚረዱ አዎንታዊ የሆርሞን ለውጦችንም ያመጣል። በጾም ወቅት የኢንሱሊን መጠን ይቀንሳል። ይህ ሰውነታችን የተከማቸ ስብን ለኃይል ማቃጠል እንዲጠቀምበት ያስችላል። በተጨማሪም የኖሪፊንፍሪን ምርትን ይጨምራል። ይህም የስብ ማቃጠልን ከፍ እያደረገው ይሄዳል። ሌላኛው የጾም ጥቅም የሜታቦሊክ ፍጥነትን መጨመር ነው። ብዙ ሰዎች ጾም ሜታቦሊዝምን ይቀንሳል ብለው ያስባሉ። ነገር ግን ጥናቶች እንደሚያሳዩት ለክብደት መቀነስ የጊዜ ሰሌዳዎችን ያለማቋረጥ መጾም ሜታቦሊዝምን ከ3.6 እስከ 14 በመቶ ሲያሻሽል ይታያል። ይህ ማለት ሰውነታችን ካሎሪዎችን በብቃት ያቃጥላል። ይህም የጡንቻን ጥንካሬ በመጠበቅ ፈጣን ስብን ለመቀነስ ይረዳል። ጾምን መጾም የምግብ ፍላጎትንም ይቀንሳል። ጊዜያዊ ጾም እንደ ግሪሊንና ሌፕቲን ያሉ የረሃብ ሆርሞኖችን በመጉዳት የምግብ ፍላጎትን ለመቆጣጠር ይረዳል። የጾም ጊዜያት ረሃብን ለማነቃቃት ኃላፊነት ያለው የግሪሊን መጠን እንዲቀንስ ሊያደርግ ይችላል። በዚህ ምክንያት አጠቃላይ የካሎሪ መጠን ይቀንሳል። ብዙ ጥናቶች ለክብደት መቀነስ የሚቆራረጥ ጾምን ውጤታማነት አሳይቷል። በመጽሔቶች ላይ እንዲሁም በመጽሐፎች ላይ የታተሙ ጥናቶች ውፍረት በግምገማዎች ላይ ያለማቋረጥ መጾም በተሳታፊዎች ላይ ከፍተኛ ክብደት እንዲቀንስና ስብ እንዲቀንስ አድርጓል። በአሜሪካን ጆርናል ኦፍ ክሊኒካል አልሚ ምግብ ላይ የተደረገ ሌላ ጥናት እንዳስታወቀው ያለማቋረጥ መጾም ለክብደት መቀነስ ቀጣይነት ያለው የካሎሪ ገደብ ውጤታማ እንደሆነና የተሻሻለ የኢንሱሊን ምርት ተጨማሪ ጥቅም አለው። ከክብደት መቀነስ ባለፈም አልፎ አልፎ የመጾም የጤና ጥቅሞችን ስንመለከት ደግሞ የስኳር በሽታን ለመቆጣጠር የተሻለ የኢንሱሊን ስሜትን ይፈጥራል። የኢንሱሊን ስሜትን በመጨመር የጊዜያዊ ጾም የደም ስኳር መጠንን ለመቆጣጠር ይረዳል። ይህም ለመቆጣጠርና ለመከላከል ለሁለቱም አስፈላጊ ነው። በተጨማሪም ጾምን የምንጾም ከሆነ በሰውነታችን ውስጥ ያሉና በጤናችን ላይ ጉዳት ሊያስከትሉ የሚችሉ የተለያዩ አይነት ጀርሞች እንዲሁም ጎጂ ተዋሲያን በቀላሉ ከሰውነታችን እንዲወገዱ ያደርጋል። በሰውነታችን ውስጥ ተደጋጋሚ ጊዜ እብጠት የሚፈጠር ከሆነም ጾምን የምንጾም ከሆነ ይሄ እብጠት እየቀነሰ ይሄዳል። ጠንካራ የልብ ምትናም የተሻለ የአንጎልና የልብ ጤናም እንዲኖረን ያደርጋል። የተወደዳችሁ የቻናላችን ተከታታዮች ጾም ለጤናችን እንዴት ይጠቅመናል? ምን አይነት የጾም መንገዶችን በመጠቀም ክብደትን መቀነስ እንችላለን? የሚለውን የተመለከትንበት የዛሬው ጥንቅራችን በዚህ ተጠናቋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትረሱ። ከጤና ጋር ተያይዞ ይሰራልን ጥያቄ ሆኖብናል የምትሉት ሐሳብ ካላችሁ ደግሞ ኮሜንት መስጫ ሳጥን ላይ ያስቀምጡልን። እናንተ የጠየቃችሁን ጤና ነክ ጉዳይ መልሰን ወደ እናንተ የምናደርስ ይሆናል። በሌላ ጥንቅር እስክንገናኝ ሰናይ ጊዜን ተመኘን።